እንግዳ በክፍል 50 እንግዲህ መሲ ቴዲን እየጠበቀችው እያለ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 51 ይዤላችሁ መጥቻለሁ። በክፍል 51 እንግዲህ ቴዲ መጥቶ መሲን አግኝቷታል ማለት ነው። መሲ ለምንድን ነው እያራቅሽኝ? አምነሽኝ አልነበር እንዴ? በምን ምክንያት ነው ከኔ የራቅሽኝ? እያላት ነበረ። እንግዲህ መሲም አንተ ማመን አልፈልግም፣ ከድጋሚ ከማይሆን ነገር ውስጥ መግባት የለብኝም። ቴዲም እንግዲህ ማለቴ ከዚህ በፊት አምነሽኝ አልነበር እንዴ? በምን ምክንያት ነው እንደዚህ የሆንሽው? መጀመሪያ ላይ እኮ አምነሽኝ ነበረ እያላት ነበረ መሲ እንግዲህ ሄለን እና ቴዲ ሲያወሩ ሰምታቸው፣ እንዲሁም ሄለን ማለት ነው ለመሲ የሰጠኝ መልስ አልሰራም እና ለምንድን ነው ብላ ቴዲ ስጠይቀው ሰምታ ነበር። በዛ ምክንያት ነው እሷ ቴዲን የራቀችው ማለት ነው። ቴዲም እንግዲህ በዛ ምክንያት መሲ እንደራቀችው አያውቅም ማለት ነው። አንቺ ችግርሽ ፍቅር ሳይሆን እምነት ነው። አንቺ እኮ እኔን ሳታውቂኝ ያፈቀርሽ ሰው ነሽ። ስለዚህ ምክንያቱን ንገሪኝ ሲላት፣ አንተ እኮ እኔ ልትገለኝ ነበረ እና ደግሞ ከሄለን ጋር ያወራችሁትን ሁሉም ነገር ሰምቻለሁ ስትለው ለቴዲ ማለት ነው። ቴዲም እንግዲህ እንዴ በሱ ነው እንዴ? በሱማ እንደዛ መሆን የለበትም። እኔ ሲጀመር ለሄለን የሰጠኋት ትክክለኛ መድኃኒት አይደለም። ምክንያቱም እኔ ባልሰጣትም በሌላ ቦታ ገዝታ ልትመርዝሽ ትችላለች። ስለዚህ አንቺን ለመከላከል ብዬ ነው ያደረግኩት። መሲ እንግዲህ ያን አታውቅም ማለት ነው። ያው ቴዲ ሊገላት ነው የመሰላት፣ እያስመሰል ነው የመሰላት። ግን ቴዲ መሲን የእውነት በጣም ያፈቅራታል ማለት ነው። እሺ አሁን አምነሽኛል ወይ ሲላት፣ አምነዋለኝ ማለት ነው። ተስማምተዋን ከእንግዲህ በኋላ እውነት ለመናገር መሲና ቴዲ አንድ ላይ ሲሆኑ በጣም ነው ደስ የሚል ማለት ነው። መሲ እንግዲህ ምንም ባታምነው ቴዲን ግን ተወደዋለች ማለት ነው። ግን ለማመን በጣም ትቸገራለች። ምክንያቱም ከዚህ በፊት የሰራውን ወንጀል በሙሉ ስለምታውቅ፣ እንዲሁም ደግሞ የሄለን ቀኝ እጅ እንደሆነ ስለምታውቅ ነው ቴዲን ላለማመን ወይ ደግሞ ለማመን የተቸገረችው። እንግዲህ አሁን ላይ ታርቀው አንድ ላይ ማለት እየተዝናኑ ይገኛሉ። ቤሉል ደግሞ ሄለን እና ቴዲን አንድ ላይ ታቸው ስለነበረ በዛ በጣም ተናዶባት ነበር በሄለን ማለት ነው። ሄለን ከቤት ስትመጣ እና ያወሪ ሲላትኝ፣ ይኸውልህ ቤሉል ምንም ማውራት አልፈልግም፣ ምን ወደ ሌላ ቅርቡ ስትለው፣ ወደሽ ነው ብሎ እጇን ጎትቶ እንግዲህ በግድ እያወራት ነበረ። ቆይ ያን ሰውዬ ማን ነው? ከዛ ሰውዬ ጋር ምንድን ነው የምታደርጉትኝ? ሄለንም እንግዲህ ቴዲ የስራ ባልደረባዬ ነው፣ ሲቀጥል ደግሞ የአባት ቀኝ እጅ ነበር፣ አሁንም የኔ ቀኝ እጅ ነው ብላ ነግረዋለች ማለት ነው። ግን አቀራረባቸው የስራ ባልደረብነት ብቻ አይመስልም እና የአባቴ ቀኝ እጅም አልነበረም ልጁ። ቆይ አንቺ ማነሽ? ምንድነሽ? እያላት ነበር ሄለንም ማለት ነው። ቤተሰቦችሽ እነማን ናቸው? አንቺ ምን አይነት ሰው ነሽ? እስኪ እንዳምንሽ ከፈለግሽ ንገሪኝ። ቆይ አባዬ እንዴት ነው አንቺ ሊወድሽ የቻለው? ምንም እኮ የሚታወቅ ነገር የለሽም። እንዴት ነው አንቺ እሱም ወዶሽ ሰዎችም እንዲወዱሽ እያደረገው? እያለ እንግዲህ ሄለንን በጥያቄ እያፋጠጠት ነበር። ሄለንም እንግዲህ በቃ ብላ ቤቱን ትታው ሄዳለች። ይህ ልጅ ደግሞ በጆ በጣም ነው ያዘነችበት ማለት ነው። ጆን ወደ እሱ ቤት ውሰድ ብለው ጆ እንግዲህ ሊወስዳት አልቻለም። ከአዶኒ ጋር አውርተው ነው ማለት ነው። በአንተ ምክንያት ነው ከምወዳት ጓደኛዬ ጋር የተጣላሁት እያሉ ነበረ አዶኒን ማለት ነው። አዶኒ እንግዲህ ከኤልሹ ፍቅር ያዘው መሰለኝ። አዶኒ እንዲሁም ደግሞ ጆ ራሱ ፍቅሩ ተመልሷ መሰለኝ ማለት ነው። በፊት አይወዳትም ነበር፣ ከኑኑሻ ነበር ፍቅር የያዛቸው ሁለታቸውም። አሁን ግን ወደ ኤልሹ ዙሯል ማለት ነው። በጣም አዝነበትኝ። አንተ ከሃዲ ነህ ጆ፣ ሁለተኛ አይነ ማየት አልፈልግም ብላ ነው ጆን ትታየችው ማለት ነው። እንግዲህ የኑኑሻን ልብስ ለብሳ ከውጭ ቆማ ነበር ማለት ነው። ፊቷን አዙራ ነበር የቆመችው እና ከኋላ ቤሉ መጥቶ የኔ ጽጌረዳ ብሎ ሲያቅፋት ማለት ነው። ወደዛ ብላ ነው የገፈተረችው። ቤሉ ራሱ ስትዞር በጣም ነው የደነገጠ። ምክንያቱም የኑኑሻን ልብስ ነው የለበሰችው እና ኑኑሻን መስለው ነበረ። እሺ እባክህ ደግሞ ፍቅራቸው ተጧጥፏል፣ የኔ ጽጌረዳ ምናምን ትላለህ እንዴ ስትለው፣ እባክህ ዝም በይ አያገባሽ እንዴት ብዬ ብጠራት፣ ቆይ ደግሞ ምን ተንኮል አስበሽ ነው የኑኑሻን ልብስ የለበሽው እያላት ነበር ቤሉል ማለት ነው። ከዚህ በፊት ሜካፕ የቀባሻት አንቺ ነሽ፣ አሁን እኔ የቀባሁት እና ምን ይጠበስ ስትለው፣ እንዴ አንቺ እኮ ከመጀመሪያው ስትወጣ እራሷ ናት የተቀባችው ብለሽ የነበረ እና ደግሞ አሁን ምን ተንኮል አስበሽ ነው የእሷን ልብስ የለበሽው? በቃ አይመለከትም ወግድልኝ ወደዛ ብላ ነው እንግዲህ ገፍትራ ሄደችው ማለት ነው። ጆ ስለ ከዳትኝ ኤልሹ በጣም አዝናለች ማለት ነው። ጆን በጣም ነበር የምትወደው እና የምታምነው። መሲ ደግሞ ከቴዲ ጋር ስትዝናና ምሽታ ስትመለስ ጆን መንገድ ላይ አግኝታው ነበረ። እንዴ አንተ ደግሞ በዚህ ሰዓት እዚህ ምን ታደርጋለህ? ማንን ፈልገ ነው? ኤልሹን ፈልገ ነው በዚህ ሰዓት ስትለው፣ ኤልሹንማ እኮ አሁን ሸኝቻት መጣሁ እንዴት አመሸሽ ብሎ ነው መጀመሪያ ጆ የጀመረው ማለት ነው ሲያወራ።
እንዴ አንተ ደግሞ ተረጋግተህ ማውራት ትችላለህ እንዴ ስትለው ምን ማለት ነው ደግሞ እሱ ማለት አንተ ስትቆጣና ስትናደድና ከሰው ጋር ስትደባደብ ነው ማይህ ግን ዛሬ ተረጋግተህ ስትለው እሱማ የሚያበሳጭ ነገር ስታደርጉ ሳይ ነው ምንም የሚያበሳጭ ነገር ስላላደረግሽ ምንም አላደርግም ብሎ የመለሰላት ልጁ ማለት ነው። እና አሁን ኤልሹን ፈልገህ ነው ስትለው ኤልሹን ሸኝቻት ነው የመጣሁትኝ ግን እኮ ከቤት አትወጣም ብላ ጥያቄ እንግዲህ ጥያቄ አታብዥብኝ አንቺ ደግሞ አሁን ስለመሸብሽ ወደ ቤትሽ ግቢ ብሎ ነው የሄደው ማለት ነው። እሷም እሺ ቻው ብላ ጥላ ሄደች። እንግዲህ ጆ ግን ውሸት ነው ማለት ነው። ኤልሹን አልሸኛትም ብትወጣ ብሎ እየጠበቃት ነበረ። አይ ወይ መሸኘት ብሎ ድሮ ላይ የሸኛት ምናምን ወይ ደግሞ በፍቅር ሳሉ ያሳለፉትን እያስታወሰ ነበረ። እና ኤልሹ በጣም እንደምታምነው እና ግን አንተ እኮ እንደምታየው አይደለም ማለት ከላይ ስታይ ዱርዬ ትምህርት የማይገባው ነው የምትመስለው፣ ግን በጣም ለሰው ሀሳቢ ታማኝ በጣም ምርጥ ሰው ነህ እያለችው ነበር ኤልሹ ማለት ነው። እሺ እኔ ደግሞ ሲያሞጋግሱኝ አልወድም፣ አሁን ወደ ቤትሽ ግቢ ወይ እናትሽ አባትሽ በሄድ ጥሩ አይሆንም እያላት ነበረ ማለት ነው። ግን ምን ችግር አለው ቢያዩ ስትለው ኤልሹ ለጆ ቢያዩንም ችግር የለውም የላንቺ ብዬ የማልሆነው ነገር የለም እያለ ነበር። እንግዲህ ያ ድሮ ያለፈ ነገር ነው፣ ግን አሁን ላይ ፍቅረኛሞች አይደሉም። ግን አሁን ድረስ ጆ እያሰበ ነበር እያስታወሰ ነበር ያሳለፉትን ጊዜ ማለት ነው። ኤልሹ ግን አሁን ድረስ ትወዷለች ጆን፣ እሱ ነው የማይወዳት። ምክንያቱም አንቺ ሰው ትዋሻለሽ፣ እኔ ደግሞ ውሸታም ሰው አልወድም ብሎ ነው ጆ ፍቅሩ የቀነሰው ማለት ነው። በዚያ ምክንያት ነው የተለያዩት ከኤልሹ ጋር። አዶኒ ደግሞ እንግዲህ ምን እንዳሰበ እኔ አላውቅም፣ ግን ከኤልሹ ጋር ጠቃጠቃ ማለት አብዝቷል ማለት ነው ሰሞኑን። እና ብቻዋን ተቀምጣ እያለቀሰች ነበረ በጆን እያስታወሰ ማለት ነው። አንተ እኔን ከዳኝ አይደል በጣም ከሃዲ ነህ እያለችው ነበረ። ከዛም አዶኒ መጥቶ ቆይ ምን እያደረግሽ ነው ኤልሹ በዚህ ሰዓት ብርድ እኮ ነው ወደ ውስጥ አትገቢም እንዴ ሲላት፣ አይ እዚህ ብቻ መቀመጥ ፈልጌ ነው። አይ በፍጹም እዚህ ጋር መቀመጥ የለብሽም ብርድ ይመታሻል እያለ እንግዲህ አዶኒ የሚያስብላት እየመሰለ ነበረ። እና ደግሞ ዛሬ ምን ሆነሽ ነው በጣም ደብሮሻል? አይ ምንም አልሆንኩም እንዲሁ ነው ብቻ መሆን ስለፈለግኩ ነው ስትል ኤልሹ እና እንዴት ነበር ውሎሽ እንዴት ነበር ብሎ እየጠይቃት ነበር። ምክንያቱም ኤልሹ ከጆ ጋር ስታወራ እያያት ነበረ አዶኒ ማለት ነው። ያን ስለሚያውቅ ነው የጠየቃትኝ። እሷ ምንም ነገር የለም ምንም አልሆንኩም ከቤት ነው ያልኩት ተኝቼ፣ ግን እኮ ተኝተሽዋል አትመስልም ሁኔታሽ ሁሉ በጣም ደብሮሻል። አዎ ደብሮኛል ግን ብቻዬን መሆን ፈልጋለሁ ብሏል አዶኒ ያሰጥተዋል ማለት ነው። አዶኒም እንግዲህ ያው የሆነውን ነገር የተፈጠረውን ነገር ስለሚያውቅ ዝም ብሏታል። ሄለን ደግሞ በፖሊሶች እየተፈለገች ነው ማለት ነው። እንግዲህ እቃዋን ሰብስባ ከቤት ወጥታለች። ሄለን መጀመሪያ የቀሰቀሰቻት አይንዬን ነበረ። ወይ ሄለን ምን ሆነሽ ነው ግን በጠዋቱ ስትላት፣ ወይንዬ በጠዋት ስለቀሰቀስኩሽ ይቅርታ አድርጊልኝ፣ ግን እኔ ልወጣ ነው ልሄድ ነው። ማንም ሰው ማወቅ የለበትም፣ ግን እኔ በጣም እንደምወድሽና እንደማመሽ ታውቂያለሽ። ለዛ ነው ከነልጆች የተቀበልኩሽ። ስለዚህ አሁን ልወጣ ስለሆነ ለማንም እንዳትናገሪ እና ደግሞ እዚህ ቤት የሚፈጠረውን እያንዳንዱን ነገር ደውለሽ ትነግሪኛለሽ እያለቻት ነበረ ለወይዘሮ አይንዬ ማለት ነው። አይንዬ ምንድን ነው ሄለን ምን ተፈጥሮ ነው ምን ሆነሽ ነው የተፈጠረ ነገር አለ ወይ ስትላት ነበረ። ሄለን ምንም አልተፈጠረም አይንዬ፣ ግን ብቻ እዚህ ቤት የሚሆነውን ነገር እየደወልሽ ንገሪኝ በጣም ነው ማምንሽ ብላታለች ማለት ነው። እሺ ቆይ ግን ለልጆቹ ሳትነግሪያቸው ነው እንደምትሄዱ እያለቻት ነበር። አዎ ማንም ሰው ማወቅ የለበትም ብላ እንግዲህ ሄዳለች ማለት ነው። ሄለን ማለት ነው ፈርታ ነው እንግዲህ የወጣችው ከቤት ፖሊሶቹ እየፈለጓት ስለነበረ በዛ ምክንያት ነው። ቤሩልም እየፈለጋት ነበር እና አይንዬ እማዬን አይተሻታል እንዴ ስላትኝ፣ አረ በፍጹም አላየኋትም ብላ ነው የዋሸችው ማለት ነው። ምክንያቱም ለማንም እንዳትናገሪ ስላለቻት ሄለን። ትንሽ ቆየት ብሎ ስልክ ተደውሎላት ነበር ለአይንዬ እና ሲደውላት በጣም የደነገጠችው ደንግጣ ከተቀመጠችበት ነው የተነሳችው ማለት ነው። እና ቤሩል ምን ሆነሽ ነው ቆይ ማለት ማን የደወለልሽ ሲላት፣ ወይ ስልክ ተሳስቶ ነው ብላ ነው የዘጋችው ማለት ነው። ቆይ ቁጥሩ ላይ ምናምን ሲላት ቤሩል ማለት ነው። እንግዲህ የደወሉላት ሰዎች ስለ ሄለን ነው መጥፎ ነገር የነገሯት። ያለሽው ሴትዮ ወንጀለኛ ናት ምናምን ብሎ ነው የነገሯት ለአይንዬ ማለት ነው። አይንዬም በጣም የደነገጠችው ለዛ ነው። እንግዲህ ከቤሩል ሄዳ ደውላላት ነበር ለሄለን። ሄለን ቆይ ለምን ደወልሽ አይንዬ አሁን ገና ከመውጣት ስትላት ሄለን ማለት ነው። ወይ የሆኑ ሰዎች ደውለው ስላንቺ መጥፎ ነገር ነገሩ እያለቻት ነበረ። ወይ እንደውም ስልክሽን ዝጊ እኔ ብቻ ስደውል ነው ስልክሽን መክፈት፣ ለማንም ሰው ስልክ እንዳታነሺ እያለቻት ነበር ለአይንዬ።
አይንዬም እንግዲህ እሺ ግን ሄለን ብላ ተቀብላለች ማለት ነው። አይንዬ እንግዲህ ሄለንን በጣም ነው የምታማትኝ። በጣም ምስኪን ጨዋ አድርጋ ነው የምታስባት። እስካሁን ድረስ አይንዬ ብቻ ናት ሄለን መጥፎ ሰው እንደሆነች እያላወቀችው፣ ሌሎቹ ሁላቸውም አውቀዋል። ኑሻ ማውቃለች። ሁሉም ሰው ስላወቀባት እንግዲህ መጠቀም የምችለው አይንዬን ብቻ ነው። ቆይ ምን ሆና ነው እያለች ነበር አይንዬ ማለት ነው። በጣም የተጠራጠረች ነበረ። እንግዲህ ሄለን ብቻ ከቤት ወጥታለች። መሲ ደግሞ ከቴዲ ጋር ያሳለፈችውን ጊዜ እያስታወሰች በጣም ደስተኛ ሆናለች። እንዲሁም ጌጡን ስለሰጣት የቆየ እናቱ ስጦታ ነው ማለት ነው፣ ለማገባት ሴት ነው የምሰጠው ያለው ስጦታ ነው እያለች በጣም እየተደሰተች ነበረ። ቴዲም እንግዲህ ደውሎ መሲ ስለተቀበልሽኝ እና አብረን እንድንቀጥል ፈቃደኛ ስለሆነች በጣም አመሰግናለሁ እያላት ነበረ። እሷም እንግዲህ ቴዲ አሁን እኮ ጌጡን ለእኔ መስጠት አልነበረብህም፣ ለሁሉም ጊዜ ያለው እና በጊዜው እና በሰዓቱ ትሰጠኝ ነበረ። አይ በፍጹም አንቺ ጋር ነው መሆን ያለባት፣ አንቺ ጋር ይሁን ብሎ እንግዲህ ቴዲ የእናቱን ጌጥ ደግሞ ለምታገባ ሴት ስጥ ያለችውን ስጦታ ለመሲ ሰጥቷታል ማለት ነው። መሲም በዛ ደስተኛ ናት። ቤሉንም እንግዲህ አይንዬን የጠይቃት ነበር። ሄለን ወዴት ሄደች እያለ እያፈላለጋት ነበረ። ኤልሹ ደግሞ ለኑንሻ ማለት ነው ኑንሻ የሆነ ነገር እንድታደርግልኝ ይፈልጋለሁ። ምንድን ነው ስትላትኝ፣ በህይወቴ በጣም ትልቅ ነገር ዋጋ ያስከፈለኝ ሰው ነው እና እሱን ሰው መበቀል እፈልጋለሁ እና በስልክ እንድታወሩ እፈልጋለሁ። ከዛ ፍቅር ከአንቺ እንዲሰው አድርገሽ እሱን መበቀል ነው የምፈልገው ብላ እንግዲህ ለኑንሻ ሀሳብ አቅርባለታለች። ኑንሻም በፍጹም ይሄ ነገር አላደርገውም ኤልሹ፣ እኔ ነገሮችን የማደርገው አንቺን ደስ እንድልሽ ብዬ ነው። ከዚህ በፊት ሜካፕ ቀበተሽ እንደዛ አድርገሽ ስትወጪ እኔ አንቺን ደስ እንድልሽ ብዬ ነው እንጂ ፋራ ሆኜ አይደለም እያለቻት ነበረ ኤልሹ። ኤልሹም እባክሽን ኑንሻ ለመጨረሻ ጊዜ ውለታ ዋይልኝ ብላታለች። እሷም እንግዲህ በስተ መጨረሻ ተስማምታለች ማለት ነው። ቤሉንም ከሳሎን ሆኖ ነበረ ኑንሻ ያገኘችው። ወይኔ ጽጌረዳ የት ጠፍተሽ ነው? ቀን ሙሉ አላየሁሽም፣ ስልክሽ ለምንድን ነው የማይሰራው እያላት ነበረ። እሷም ስልኬ ጠፍቶብኛል ነው ያለችው ማለት ነው። ተበላሽቷል ነበረ ጠፍቶብኛል እያለችው ነበረ ለቤሉል። በስተ መጨረሻ እንግዲህ ኤልሹ ጋር ተስማምተዋል ማለት ነው። ጆን ልታወራላት ተስማምታለች። ጆን ለመበቀል ነው እንግዲህ እንደዚህ ያደረገችው ኤልሹ። ውድ ቤተሰቦች በክፍል 51 ይህንን ይመስላል። በክፍል 52 እስከምንገናኝ ድረስ ቸር ሰንብቱ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ